የአሰቃቂ ወንጀሎች መደጋገም በቤተ ክርስቲያንና በሀገር አቀፍ ደረጃ ዋጋ የሚያስከፍል መሆኑ ተገለጸ። ሰላም ጤና ይስጥልኝ እንደምናምሽታችኋል የተከበራችሁ ተመልካቾቻችን የዕለተ ረቡዕ አብይ የዜና መርሃ ግብር አርዕስተ ዜናዎችን በማስቀደም ጀመርን። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ የማደርግ ነው የሚሆነው። ከዜናዎቹ ጋር አብራችሁ ነው። የአሰቃቂ ወንጀሎች መደጋገም በቤተ ክርስቲያንና በሀገር አቀፍ ደረጃ ዋጋ የሚያስከፍል መሆኑ ተገለጸ። ለወንጀሉ መደጋገም የህግ መላላትና የሃይማኖት አባቶች ዝምታ እንደ አንድ ምክንያት የተነሳ ሲሆን ለመፍትሄውም ትኩረት ሊሰጥ እንደሚገባ ተመላክቷል። ዲያቆን ኤርሚያስ ደባሱ በጉዳዩ ላይ ተጨማሪ ዘገባ አሰናድቶልናል። ነፍሰ ጡር እናቶችን ሳይቀር ህፃናትና ሴቶችን መድፈር፣ እርስ በርስ መገዳደልና ሌሎችም መሰል አሰቃቂ ወንጀሎች ከቅርብ ዓመታት ወዲህ እየተባባሱ የመጡ ሲሆን ለዚህም በር የከፈተው ምንድነው ስንል ላነሳነው ጥያቄ መምህራን ቤተ ክርስቲያን ምላሽ አላቸው። በር የከፈተው የመንግስት ልል የሆነ አገዛዝ፣ የሃይማኖት አባቶች መርበትበት፣ መጨነቅ፣ ለስልጣን ብቻ መጨነቅ፣ ለወንበራቸው እንጂ ለሚመሩት ህዝብ ያለመሆን ምንደኛ መሆን ማለት ምንደኛ የመሆን ጉዳይ በከፍተኛ በር ከፍቷል። እንደ ሀገር ስታይ የፖለቲካ፣ የኢኮኖሚ፣ የህግ ስርዓቶች ላይ ክፍተቶች አሉ። እንደ ማህበረሰብ ስታይ እርስ በርስ ትስስራችን እለት እለት እየተበጣጠሰ ነው። የኑሮ ልዩነቱ በጣም ከፍተኛ ነው። አንዳንድ ጊዜም ደግሞ ገዳዮችን እንደ ጀግና፣ ሌቦችን እንደ የፈጠራ ችሎታ እንዳላቸው ሰው የሚታይ ባህል እየመጣ ነው። በተለይም ከቅርብ ጊዜያት ወዲህ እየተባባሰ የመጣው የህፃናት መደፈር በዝምታ ሊታለፍ አይገባም ያሉት መምህራኑ የሚያስከትለውን ሃይማኖታዊ የሚሆን ስነ ልቦናዊ ተጽዕኖ እንደሚከተለው ገልጸዋል። ሁሉም ውሸት ከውሸቱ ጋር ሲደጋገፍ ማህበረሰባችን ዝቅጠት ላይ ነው ያለነው ማለት ነው እንጂ የምንጋፈጣቸው ግፎች፣ አሰቃቂ ግፎች የምንሰማቸው በህፃናት ላይ ደረሱ የሚባሉት፣ በአዛውንት ላይ ደረሱ የሚባሉት ግፎች እንኳን በአንድ ክርስቲያን እግዚአብሔርን በማያቅ ሰው ራሱ ሊደረጉ የማይችሉት በእንስሳ ራሱ የማይታሰቡ ናቸው። ይሄ ደግሞ ምን አምጥቶብናል ማለት ነው? ከፍተኛ የስነ ልቦና ጫና አምጥቶብናል ማለት ነው። ስለመውጣታችን እንጂ ስለመመለሳችን እርግጠኛ እንዳንሆን አድርጎናል ማለት። በመሆኑም መንግስትም ይሁን የሃይማኖት ተቋማት ለመፍትሄው ትኩረት ሰጠው ሊሰሩ እንደሚገባም አሳስበዋል። ወንጀልን ከስሩ ተከታትለን ወደ ወንጀል ሊሄዱ የሚችሉ ወጣቶችን ተከታትለን አስተምረን የምናቆይበት፣ ጭንቀቶቻቸውን የምንጋራበት መንገድ ያስፈልጋል። በብዙ መስኮች ላይ ራሳችንን ለማዳን መረባረብ አለብን። ተጠያቂነትን ማስፈን ያስፈልጋል። እንደ ሃይማኖት አባት ደግሞ ስለ ሙስሊሙም፣ ስለ ፕሮቴስታንቱም፣ ስለ ኦርቶዶክሳዊውም የሚጨነቅ ሰው መሞት በሃይማኖት ብቻ ስለማይሆን በሰውነት ማንም ዜጋ እንዳይሞት እነዚህ ሃይማኖት አባቶች መንግስትን ተውሉ ይገባል። መንግስት እንደ መንግስትነቱ ክፋት የሞላባት፣ ኃጢአት የበዛባት፣ በደል የበዛባት ሀገር ሆናለች። መንግስት ይሄን የማስተካከል ግዴታ መግባት አለበት። ከጊዜ ወደ ጊዜ በካህናት ስም የሚደረጉ የመንገድ ዳር ልመናዎች እየተበራከቱ መምጣታቸው ተጠቆመ። የተግባር በክብረ ክህነት ላይ አሉታዊ ገጽታ የሚፈጥር የአባቶችን ተሰሚነት የሚቀንስ እንደሆነም ተመላክቷል። ተመስገን ፍቃዱ ተጨማሪ አለው። በመዲናችን አዲስ አበባ በተለያዩ አካባቢዎች ለትራንስፖርት አለያም ለዕለት ጉርስ በሚል በክህነት ስም የሚስተዋሉ ልመናዎች እየተበራከቱ መምጣታቸውን በከተማዋ ተዘዋውረን ያነጋገርናቸው ምዕመናን ይናገራሉ። በጣም ነው የሚያሳዝነው። ማለት እዚህ ደርሰናል። በቃ ካህን ከቤተ ክርስቲያን ወጥቶ መንገድ ላይ እንደዚህ እየለመነ ነው ብዬ በጣም ደስ የማይል ስሜት በጣም ይሰማል። እነሱ የሚለምኑት የተለያየ እውቀት ይዘው ነው ወይም ደግሞ ብዙሃኑን ቢያስተምሩ የሆነ የሚያገኙት ነገር አለ እና ያን እድል አጥተው ይመስለኛል እንደዚህ አይነት ቦታ ላይ የምናገኛቸው። የቤተ ክርስቲያን አገልጋዮች ነው የሚመስሉት ውጭ ላይ ሲለምኑና የቤተ ክርስቲያን አገልጋዮች ሆነው ሜዳ ላይ ሲወጡ በጣም ትልቅ ሀዘን ነው የሚሰማኝ። የልመናዎቹ መበራከትም በቤተ ክርስቲያናችን ላይ ከፍተኛ ተጽዕኖ እንዳለው የገለጹልን መጋቢ ሐዲስ ናሁሰናይ ሐዲስ ናቸው። በየአደባባዩ መስቀል ይዞ መለመኑ የመጀመሪያው በቤተ ክርስቲያን ላይ የሚያገለግሉ አባቶች ካህናት ላይ አገልግሎታቸው እንዳይሰማ የቤተ ክርስቲያን መልካም ገጽታ፣ መልካም ስም ያጠፋል። የቤተ ክርስቲያን መልካም ስም የሚያጠፋበትና የአባቶችን ተሰሚነት የሚያሳጣበት ምክንያት ምንድነው ስንል በአባቶች ካህን በመስቀላቸው፣ በካባቸው፣ በሻሻቸው
ቤተክርስቲያን ካህናትን ቀድሰው ሰብከው ንስሐ ሰጥተው ተሰሚነት እንዲያገኙ በጣም ትልቅ አሉታ ተጽዕኖ አለው። መጋቢ ሐዲስ አክለውም በተለያዩ ምክንያቶች ከአካባቢያቸው ተፈናቅለው የተሰደዱ አገልጋይ ካህናትን በመለየት ልንደግፍና ዘላቂ መፍትሄም ልንሰጣቸው ይገባልም ብለዋል። ችግረኞች ካሉ ከእያንዳንዳችን ችግረኞችን ቀያቸው ከተለያየ ነገር የተፈናቀሉ ሰዎች በተለያየ መንገድ መደገፍ አስፈላጊ ነው። የቤተ ክርስቲያንም ግዴታ አለባት፣ መርዳት አስፈላጊ ነው። ነገር ግን ደግሞ ከችግረኞች ባለፈ በቤተ ክርስቲያን ስም የሚነግዱትን በቤተ ክርስቲያን የሚሸቅሉትን የቤተ ክርስቲያን መልካም ገጽታ የሚያጠፉትን የካህናቱን ክብር ዝቅ የሚያደርጉትን ሁላችን እያንዳንዳችን ልንቆጣጠረውና ልናስቆመው ይገባል ነው። የማህበረሰቡን እሴት የሚንቅና ከስነ ምግባር ውጪ የሆነ ትውልድ እንዳይፈጠር በህፃናት አስተዳደግ ላይ ከፍተኛ ጥንቃቄ ሊደረግ እንደሚገባ የዘርፉ ባለሙያዎች ተናገሩ። ባለሙያዎቹ ከጣቢያችን ጋር በነበራቸው ቆይታ ልጆች የቤተሰብና የማህበረሰብ ውጤት መሆናቸውን ተከትሎ ትኩረት ሊሰጥ ይገባልም ተብሏል። ቤተማርያም ተምትሜ በጉዳዩ ላይ ተጨማሪ አሰናድቶልናል። የስነ ምግባር መሰረትነት ያለው አርያነት ለልጆች የማመላከት ሚና በቀዳሚነት የወላጆች ድርሻ ቢሆንም ማህበረሰባዊ ስሪትም ለእድገታቸው መሰረት ነው። ይሁን እንጂ ለልጆች የግሎባላይዜሽን ተጽዕኖ በበዛበት ዓለም ተገቢና አስፈላጊውን ክትትል በአስተዳደጋቸው ላይ አለማድረግ የሚያመጣው መዘዝ በርካታ መሆኑን ባለሙያዎች ይናገራሉ። መነሻውን የማያውቅ ትውልድ፣ ኢአማናዊ የሆነ ትውልድ እየተፈጠረ ነው የሚሄደው። አንድ መርሳት የሌለብን ትልቁ ነገር ወላጆች ልጆቻችን የሚጠብቁት ኖ የሚሉበትን እድሜ ነው፣ እምቢ የሚሉበትን እድሜ ነው የሚጠብቁት። እንደዛች እድሜ የሚጓጉበት እድሜ የለም። የሆነ ሰዓት ላይ ኖ ይላል፣ በቃ አልሄድም፣ እንዲህ አድርግ አላደርግም። በፊት ለፊት ባይልህ እንኳን አድርግ ስትለው እሺ ብሎ አያደርግም፣ ማመጽ ይጀምራል። በቃ ኖ እኔ ያየሁት ያወቅኩት ነገር አለ። ያን የሚያሰኘው ምንድነው? ለዛ ተጋላጭነቱ ለግሎባላይዜሽን ተጋላጭ ስለሆነ የራሱን ነገር ሌላ ነገር ዴቨሎፕ አድርጓል። እነዚህ ከፍተኛ ተጽዕኖዎች ሌላ ይሄ የማህበረሰቡን ሴት ምናምን መናቅ በቃ የሌላውን ስለሆነ የሚያየው እዚያ አንተ የምታቀርብለትን ነገር ይንቃል፣ ምንም አይመስለውም። እንደገና ቅዠታም ነው። ይሄ ዴሉዥን በቃ የሌለን ነገር ነው ሲመኝ የምታገኘው ልጅ። ባለሙያዎቹ አክሎም ልጆች በአስተዳደጋቸው ተጽዕኖ የሚያሳድሩ ተግባራት በዘመናቸው በመበራከቱ አላስፈላጊ ለሆነ የጤና መቃወስ እየዳረጋቸው ይገኛልን ብለዋል። አሁን እኔ በምሰጠው የካውንስሊንግ አገልግሎት የማማከር አገልግሎት የ14 ዓመት የ13 ዓመት ልጆች ዲፕሬሽን ውስጥ ስትረስ ውስጥ ገብተው ይመጣሉ። ምንድነው ስትል የሚኖሩት ኑሮና የሚያዩት ነገር አልታረቅላቸው ይላል። ያን ማስታረቅ ይከብዳቸዋል። ያን ማስታረቅ ሲከብዳቸው በቃ ልጆቹ ሌላ ዓለም ውስጥ ነው የሚገቡት። ወላጅ ምን ላድርግ ብሎ ይጨነቃል ይላል። በዚህ ሁሉ ነገር ልጆቻችን ማንነታቸውን እየጣሉ ማንነታቸውን እያጡ፣ በኢትዮጵያ ደግሞ ትልቁን ማንነት ከምትሰጠን አንዷ ቤተክርስቲያን ናት። እውነት ለመናገር የኢትዮጵያ ቤተክርስቲያን ከኢትዮጵያ ለይተ ማየት አትችልም። ነፍስና ስጋ ማለት ናቸው ኢትዮጵያና የኢትዮጵያ ቤተክርስቲያን። ይሄን የትኛውም የሃይማኖት ተከታይ የትኛውም የሃይማኖት ተቋም ውስጥ ቢሆን በጭፍን ልካደው ካላለ ሊክደው የሚችለው ነገር አለ። ስለዚህ አንድ ሰው ኢትዮጵያዊ ሆኖ ኢትዮጵያዊ ማንነት ከሌለው ምኑ ነው ኢትዮጵያዊ የሚያሰኘው? በመጨረሻም ይህንን ችግር ለመፍታት ያስችል ዘንድ ቅድስት ቤተ ክርስቲያን የቀረጸችው አዲሱ የትምህርት ካሪኩለም የተሻለ መፍትሄ ያለው በመሆኑ ለተግባራዊነቱ ሁሉም የበኩሉን ሊወጣ ይገባል ሲሉ ባለሙያዎቹ አክለዋል። በቀጣይነት ስርዓተ ትምህርቱ በየጊዜው እየተስተካከለ እየታረመ መግባት ያለበት እየገባለት ሁሉ ጊዜ በተሻለ ሁኔታ እየተዘጋጀ በሀገሩም ከሀገር ውጭም ላሉት በሙሉ አብያተ ክርስቲያናት የሚሰራጭበትን ሁኔታ መፍጠር አለባት። መንፈሳዊ ማህበራት የተዘጉ አብያተ ክርስቲያናትን ማስከፈትና ገዳማትን በልማት ተጠቃሚ ማድረግ እንደሚጠበቅባቸው ተገለጸ። በዚህ ረገድ የማህበረ ቅዱስ ሚካኤል የጽዋ ማህበር በሰሜን ሸዋ ሀገረ ስብከት ላይ አንዳንድ ስራዎችን ስለማከናወኑ ለጣቢያችን ገልጿል። ኒያውም ገብረ ኪዳን ተጨማሪ ዘገባ አለው። ቅድስት ቤተ ክርስቲያንን በምንችለው ሁሉ በገንዘብም ይሁን በጉልበት እንረዳለን በሚል የጋራ ዓላማ መንፈሳዊ አገልግሎት እየሰጠ የሚገኘው የቅዱስ ሚካኤል የጽዋ ማህበር የኤሌክትሪክ ወፍጮ ማስተከልን ጨምሮ በልዩ ልዩ ስፍራዎች የሚያከናውናቸውን የልማት ተግባራት የማህበሩ ሙሴ አቶ ታገስ አስመላሽ አካፍለውናል። ዋናውና ትልቁ አቡነ መልከ ጸዲቅ ገዳም እጅግ በጣም ችግር ነበረ።
የመተዳደሪያ ችግር ነበራቸው። ብዙም ጎብኚ ስላልነበራቸው በዛን ሰዓት ግን እጅ ከመዘርጋት ይልቅ በእጆቻቸው ሰርተው ራሳቸውን ይደግፉ ዘንድ በማለት ይህ ማህበር 200 ካሬ ሜትሩን ከተረከበ በኋላ ቢያንስ ለ2 ዓመት ተኩል አካባቢ የፈጀ ፕሮጀክት ቀርጾ ትልቅ የዕደ ጥበባት ማዕከል 200 ካሬ ሜትር ላይ ያረፈ ዕደ ጥበባት ማዕከል ሰርቶ አስረክቧል። ይህን መሰል አገልግሎት ማህበሩ ሲያከናውን የቦታ ርቀት ከፍተኛ ተግዳሮት መሆኑን የተናገሩት የማህበሩ ደርገ ሙሴ ባለፉት ዓመታት ለአገልግሎት እንቅፋት የሆኑባቸውን ጉዳዮች አጋርተውናል። ያው ሀብት ማሰባሰቡ ትልቅ ተግዳሮት ነው። ማህበሩ የተለያየ ቁጥራችን አናሳ በመሆኑም ሀብት ማሰባሰብ ስራው ተጀምሮ መንገድ ደርሶ ማለት እቃው የሚጋወዝበት ላይ ሰው የምናጣበት አጋጣሚዎች ይኖራል። ኃላፊነት የሰጠናቸውና ይህንን ለማስፈጸም ስራ ተትቶ የተከደበትን ሁሉ አጋጣሚዎችን አረሳቸውምና እነዚህ ተግዳሮቶች በጣም ቻሌንጅ አድርገውናል። ሀብት ማሰባሰቡ ትልቁ የበረከት ስራ ሳያይ ሰው የሚሰጥ የለምና ሰርተን ለማሳየት በዚህ ላይ ትልቅ አጋጣሚዎች ፈጥረውብናል። ከአባላቱና ከቅድስት ቤተክርስቲያን ልጆች ድጋፍ አሰባስቦ ልዩ ልዩ የልማት ተግባራትን የሚያከናውነው ማህበሩ በቀጣይ ምን አስቧል ብለን ላነሳነው ጥያቄ ምላሽ ሰጥተውናል። ከአዲስ አበባ ሀገረ ስብከት ጋር ፕሮሰስ ጀምረናል። ህጋዊ ሰውነትን ማግኘት መጀመሪያ ያለብን እውቅናን ማግኘት አለብን ብለን እየተንቀሳቀስን ነው። ይህም በቅርቡ ጊዜ እንደሚፈቀድልን ተስፋ አድርጋለሁ። ሌላው ምንድነው ሀብት የምናሰባስብበት ይህ ህጋዊ ሰውነትን ካገኘን በኋላ የራሳችንን በፋይናንስ ስትሮንግ ለማድረግ በኢንሹራንስ ራሳችን አባሉን ብቻ ያማከለ የኢንሹራንስ ማዕቀፍ ለመፍጠርም አስበናል። የራሱ መተዳደሪያ ደንብ ቀርጸን እንደ እድርም እንዲሆን በማህበረ ቅዱሳን የሩቅ ምስራቅና የደቡብ አፍሪካ ማዕከላት የአካባቢውን ቋንቋ ተናጋሪ የሆኑ መምህራንን አሰልጥነው ለአገልግሎት ማሰማራታቸውን አስታወቁ። ማዕከላቱ የሚሰጡትን አገልግሎት ከዚህ የበለጠ ለማስፋትና ለማሳደግ ልዩ ልዩ ተግዳሮቶች እያጋጠማቸው እንደሚገኝም አንስተዋል። ቤተማርያም ተምትሜ በጉዳዩ ላይ ተጨማሪ አሰናድቶልናል። ማህበረ ቅዱሳን ከሀገር ውጭ ከሚሰጣቸው ሐዋርያዊ አገልግሎቶች መካከል የሌላ ሀገራት ዜግነት ያላቸው ወገኖችን አስተምሮ ቅድስት ወደ ሆነችው ቤተክርስቲያን መቀላቀል ሲሆን በዚህም በርካታ ዜጎችን አስጠምቋል። በማህበረ ቅዱሳን የሩቅ ምስራቅና የደቡብ አፍሪካ ማዕከላት በሚገኙበት አህጉረ ስብከቶች የሌላ ሀገር ዜግነት ያላቸውን ለማስጠመቅ በአካባቢው ቋንቋ ተናጋሪ የሆኑ መምህራንን አሰልጥነው ማሰማራታቸውን የማዕከላቱ ኃላፊዎች ገልጸዋል። በሁለት መንገድ ነው እያስተማርን ያለ። አንደኛው የአሜሪካ ማዕከል ኤስድሮስ ሴሚናሪየም የካህናት ማሰልጠኛ ተቋም በሰርቲፊኬትና በዲፕሎማ ስልጠና ይሰጣል። ስለዚህ እነሱን በደቡብ አፍሪካ ያሉ ካህናትን እንዲሁም ሌሎች የሚማሩ ፍላጎት ያላቸው ምዕመናን በመመልመል በዚህ ዓመት አሁን ስልጠና እየተሰጠ ነው። ባለፈው ዓመትም ስልጠና ወስደው ያጠናቀቁ 4 በላይ መምህራን አሉ፣ የደቡብ አፍሪካ ዜጋ ያላቸው ማለት ነው። እነሱ ደግሞ ልክ በየአጥቢያቸው ከተሰማሩ በኋላ ለሰንበት ትምህርት ቤቶች፣ ለአጥቢያዎች እንዲሁም ደግሞ ለአንድ ላንድ ለሚጠመቁ ሰዎችም የተለያዩ ስራዎችን ይሰራሉ ማለት ነው። በተለይም የሩቅ ምስራቅ ማዕከል የሚያዋስናቸው አህጉራት በጣም ብዙ ናቸው። ነገር ግን ከነዚያ መካከል በዋናነት ቻይና፣ ጃፓን እና ደቡብ ኮሪያ አካባቢ ያሉ አባላትን በመያዝ በደንብ እየሰራ ይገኛል። እስካሁን በነበረው አገልግሎት ሱታፌም ወደ 2 የሚደርሱ አንድ እህትና አንድ ወንድም የሥላሴ ልጅነትን እንዳገኙ አድርጓል ማለት ነው። ማዕከላቱ የሌላ ሀገራት ዜጎች ወደ ቅድስት ቤተ ክርስቲያን ለማምጣት በርካታ ተግባራትን ቢያከናውኑም በሚሰጡት አገልግሎት ላይ ግን ልዩ ልዩ ተግዳሮቶች እያጋጠሟቸው እንደሚገኙም ገልጸዋል። በተለይ ስልጠናዎችን ስንሰጥ የሚገጥመን ተግዳሮት መምህራን በቁርጠኝነት የመሳተፍ ትግስት ይፈልጋልና ተከታታይ ስልጠና ነው። በአካል ስላልሆነ ብዙ ስልጠናዎች በቨርቹዋል ስለሆነ በትግስት በቁርጠኝነት ስልጠናውን የማጠናቀቅ ውስንነቶች ያጋጥመናል። ይህ ለሐዋርያዊ ተልእኮ ለማስፈጸም ግብአቶች፣ የማስተማሪያ መጽሐፍቶች በሀገረኛ ቋንቋ ለማዘጋጀታቸውም ትልቅ ተግዳሮት ነው። ይሄ ተግዳሮቶችን ለመፍታት ከአህጉረ ስብከቶች ጋር የጋራ ጥረት እያደረግን እንገኛለን ሲሉ ኃላፊዎቹ አንስተዋል። በተለይ በደቡብ አፍሪካ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምጣት የሚፈልጉ ሰዎች በጣም ብዙ ናቸው። ከዚህ አንጻር ግን ያሉት የሚሰሩ ስራዎች ውስንነት እንዳሉበት የሚያሳዩ ጉዳዮችን አይተናል። ሀገረ ስብከታችን በተለይ ማዕከሉን በቅርቡ ነው ክትትል ከማድረግ አኳያ ማዕከሉ በሚጠይቀው ጥያቄ ማዕከሉ በሚያስፈልገው ሁኔታ ላይ ቀርቦ
ከብፁዕ አባታችን ጀምሮ በቅርብ ክትትል ከማድረግ አኳያ ጥሩ እንቅስቃሴ ነው ያለው። ክቡራንና ክቡራት ተመልካቾቻችን አሁን ደግሞ በቤተ ክርስቲያናችን በዛሬው ዕለት ታስበው ከሚሉ ቅዱሳን መካከል ቅዱስ ሆሴ ነብይን የተመለከተ አጭር ዘገባ ተሰናድቷል። ተከታትለን እንመለስ። ቁጥሩ ከ12ቱ ደቂቀ ነቢያት አንዱ የሆነ ዘመነ ትንቢቱም ቅድመ ልደተ ክርስቶስ በ800 ዓመት ዓለም አካባቢ የነበረ የመዳን ትምህርትንና ትንቢትን ሊናገር የተመረጠ የስሙ ትርጓሜ መድኃኒት የሆነ ነቢዩ ቅዱስ ሆሴ። በዚህች ዕለት በዓለ ዕረፍቱን የምናከብረው ቅዱስ ሆሴ ቁጥሩ ከ12ቱ ደቂቀ ነቢያት አንዱ ሲሆን ዘመነ ትንቢቱም ቅድመ ልደተ ክርስቶስ በ800 ዓመት ዓለም አካባቢ ነው። ነቢይና ጻድቅ ቅዱስ ሆሴ በቀደመ ስሙ ኦዚያን በመባል ይታወቃል። ቅዱስ ነቢይ የቅዱስ ኢሳይያስ ልዑለ ቃል ባልንጀራ ሲሆን በአራት ነገሥታት ዘመን ኦዚያን፣ ኢዮአታም፣ አካዝና ደጉ ሕዝቅያስ ዘመን ብዙ ሐረገ ትንቢቶችን ተናግሯል። 14 ምዕራፎች ያሉት ትንቢትን የተነበየው ቅዱስ ሆሴ ኑ ወደ እግዚአብሔር ቤት እንመለስ፣ እርሱ ሰብሮናልና እርሱም ይፈውሰናል፣ እርሱ መጥቶናልና እርሱም ይጠግነናል፣ ከሁለት ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን፣ እንወቅ እናውቀው ዘንድም እንከተል በማለት የጌታችን የመድኃኒታችን ኢየሱስ ክርስቶስን የማዳን ሥራም በስፋት ተናግሯል። የመዳን ትምህርትንና ትንቢትን ሊናገር የተመረጠ የስሙ ትርጓሜ መድኃኒት የሆነ ነቢዩ ቅዱስ ሆሴ ዳግመኛም ስለ መድኃኒታችን መከራ መቀበልና በከበረ ደሙ ስለ መዳናችን፣ ስለ ትንሣኤውም፣ ስለ ሞት ሥልጣን መሻርም፣ ስለ መቃብርም መሸነፍ፣ ሞት ይዘህ ማስቀረትህ፣ መቃብርስ ድል መንሳትህ ወዴት ነው ሲል ትንቢትን ተናግሯል። ለ70 ዓመታት ያክል ትንቢትን የተናገረው ነቢዩ ቅዱስ ሆሴ በበጎ ሽምግልና በዚህች ዕለት የካቲት 26 ቀን አርፏል። አምላከ ነቢያት የነቢያቱን መከራ አስቦ ከመከራ እንባቸውንም አስቦ ከእንባ ይሰውረን፣ ከምልጃና ጸሎታቸውም ያሳትፈን። አሜን። ክቡራንና ክቡራት ተመልካቾቻችን ለዕለቱ የያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ በማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጋለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን የሚቀጥሉ ነው የሚሆነው። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።